እቺ ማይንስፊልድ ታውን የምትባል ቡድንን ገቢ ማሰባሰቢያ ካጫወትናት በኋላ የተማርናቸው አንዳንድ ነገሮች ልንገራችሁ። ጥሩ ነገሮች፣ መጥፎ መጀመሪያ ስኬሊ ለምን እንዳልተጫወተ ልንገራችሁ። ጄሱስ ለምን ተስፋ እንዳስቆረጠ ልንገራችሁ። ገባችሁ አይደል? ከዛ በአጠቃላይ ደግሞ ሁለት ያበደ ጎል አገባን፣ ገቢ ማሰባሰቢያ ነው። ሳልመን የምትባለው ፈላ ደግሞ ችግር የለውም እድል ይሰጣታል። መጀመሪያ ስኬሊ ለምን እንዳልተጫወተ ከዊጋንና ከፖርትስማውት ሁለቱም ጨዋታ ጋር ቢጫ በማግኘቱ ዛሬ መጫወት የሚችልበትን አንድ እድል ፕሪሚየር ሊግ ላይ አርቴታ አይሰማውም። አንድ እድል አባከነው ማለት ሚድፊልድ ላይ ራሱ የማየት እድል ነበር። ጄሱስ ደግሞ ማለት ነው አያችሁታ ከነዚህ ቧንቧ ሰራተኞች ጋር ራሱ ምንም አይነት ለውጥ መፍጠር ማይችል ተጫዋች። ይሄኔ እኮ 3-0 እየመረናቸው አርቴታ ቀይሮ ቢገባ ኖሮ ፕራይም አር9 ይሆንልን ነበር። 3-0 ስንፈልገው የለም ገባር ስንፈልገው የለም። ሰመር ላይ ዋንጫ ታነሻለሽ ትስሚዋለሽ፣ ከዛላ ሀቢቢ ወደ ሳውዲ ትላካለሽ ማለት ነው፣ ወይ ወደ ብራዚል አይመለከተንም ወዴት እንደምትሄጂ። ሌላኛው ደግሞ ማለት ነው በአራት ግንባር እየተዋጋን ነው አይደለ? ኖርማል እኮ ነው። በቃ ዋና ማሸነፍ ነው። የሚሸነፍም አለ ከነዚህ አይነት ቡድን ጋር ገባ፣ ከውድድር የሚወጣ አለ። እኛ በ11ዱንም ተጫዋች ቀይረን የሆነ ነገር ዲፕ የሆነ ፎርም ማይቀንስ ከመሰለ ጨለለና ማለት ነው እንጂ ጎሎቹ እኮ ጽድት ያሉ፣ በረኛው ይችላል፣ ለቧንቧ ሰራተኛ ይችላል። ግን እንደዛም ቢሆን ጽድት ያሉ ጎሎች ነው ያገባነው። ስለዛ ቻምፒየንስ ሊግ 16 ውስጥ ፕሪሚየር ሊግ አንደኛ፣ ካራባው ካፕ ፋይናል፣ ኤፍኤ ካፕ ኳርተር ፋይናል 8 ውስጥ ይላል። we are the gunners። አርሰናል አሸንፏል። ያው ያን ያህል መደሰት አያስፈልግም ማለት ነው። ዛሬ የማሞያ ጨዋታ ነበር ይጮት ነው፣ ግን ማንስፊልዶች ማለት ነው በጣም ያበደ ጨዋታ አተከብደውን ነበር እንዴ! የምር ማልክዳችሁ ማለት ነው። ፈርስት ሃፍ ላይ በጣም ብዙ ሙከራ ነበር እያደረገው የነበሩት ማለት ነው። የሚመተውንም ማይመተውንም እየመቱም ቢሆን ብቻ ፈርስት ሃፍ ላይ ጽድት ያለ ጨዋታ ነበር የተጫወቱት ማለት ነው። ማን ሞስኬራ ግን እንዴት ነው የታለፍከው? አይ ነው ይሄ ልጅ ማለት ነው ሳልሞን የተባለ ሰውዬ ምንም ነገር አይችልም። ገና ህፃን ነው። ተሳሳተ ግን እንዴት አጥፎ የሊጓን ተጫዋች አጥፎ በዛ በኩል እስኪመጣ አረ ሞስኬራ አረ ተው እንዴ! ምን ሆነ ነው? ማዱኬ ምን አይነት ጌም ነው ዛሬ? እግዚአብሔርን ምላችሁ ማክስ ዳውመን ማግባት ነበረብህ። ሙሉ የአርሰናል ቲም እንድታገባ ነበር ሲጮት የነበረው። የምር ዝም ብሎ ኳስ እየሰጡት ነበር ምናምን፣ ማግባት ነበረበት የሆነ ለኮንፊደንሱ ምናምን። ግን ዛሬ ጽድት ያለ ጨዋታ ነው። ማክስ ዳውመን ራሱ የጮት ማዱኬ በጣም ያበደ ጨዋታ። ሃቨርዝም ያው ማን ሙሉ ቲማችን ጽድት ብሏል። ግን ማለት ነው ማንስፊልዶች ክሬዲት ይሰጣቸዋል። በጣም ማለት ከመጠን በላይ የሚገርም ጨዋታ ነው የጮቱት በእውነት በጣም። መድፈኞቹ አርሰናሎች የእንግሊዝ ሶስተኛ የሊግ እርከን ላይ የሚገኘው ማንስፊልድ ታውንን ከሜዳቸው ውጭ ተጉዘው 2-1 በሆነ ውጤት በመርታት በኤፍኤ ካፕ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ ችለዋል። እንግዲህ በዚህ ጨዋታ ላይ ማንስፊልድ ታውኖች በጣም ነበር ሲያስገርሙኝ የነበረው። በአንዳንድ እንቅስቃሴዎች መድፈኞቹ አርሰናሎች ላይ ለማጥቃት ሲያደርጓቸው የነበሩ እንቅስቃሴዎች ተሳክቶላቸውም ነበረ። እንግዲህ በዚህ ጨዋታ ላይ አስቀድመው ጎል ያስቆጠሩት አርሰናሎች ነበሩ። ማዱኬ በጣም አስደናቂ የሆነ ጎል ነበር 41ኛው ደቂቃ ላይ ያስቆጥሮ ቀዳይ ማድረግ የቻለው ማለት ነው። ፈርስት ሃፍ በዛ ውጤት ነበር የተጠናቀቀው። ታዲያ ከሁለተኛው አጋማሽ በኋላ እንግዲህ ማንስፊልድ ታውኖች በኢቫንስ አማካኝነት 50ኛው ደቂቃ ላይ ጎል አስቆጥሮ ጨዋታውን አቻ ማድረግ ችሎ ነበረ። ከዛ በኋላም እንግዲህ መድፈኞቹ አርሰናሎች የተለያዩ ቅያሬዎችን ማድረግ ችሎ ነበረ። ተቀይሮ የገባው ኤብሪቼ ኢዜም እንግዲህ 66ኛው ደቂቃ ላይ በጣም አስደናቂ የሆነ ጎል አክሎ 2-1 መድፈኞቹ አርሰናሎች ማንስፊልድ ታውንን በአምስተኛ ዙር የኤፍኤ ካፕ ጨዋታ በማሸነፍ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ ችለዋል ማለት ነው። በዚህ ጨዋታ ላይ እንደነ ማክስ ዳውማን የመሳሰሉ ወጣት ተጫዋቾች እድል ተሰጥቷቸው ነበረ። በጨዋታው ላይም ጥሩ ተስፋ ሰጪ የሚባል እንቅስቃሴ ነበራቸው። ሚኬል አርቴታ ኦልሞስት አብዛኞቹን የቡድኑ ቋሚ ተጫዋቾችን በዚህ ጨዋታ ላይ በቋሚነት አልተጠቀመባቸው ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እሺ አርሰናል አሸንፏል 2-1። እኔ እኮ ወይ አታስቋጥሩን። እኔ ማንስፊልድ ታውን የሚባል ቡድን ጋር ነው እንግዲህ የተጫወተው። የሚገርም ስኳድ ነው የገባችሁት። ምንም እንትን ማድረግ ምናምን አያስፈልግም። የሚገርም ስኳድ ነው የገቡት። እንደውም ሰከንድ ሃፍ ትንሽ ሲጨንቃቸው እነ ቲምበር እነ ሳካ ምናምን እንዳለ ሂንካፔ ምናምን ዋናዎቹን ከተት አድርጎ 2-1 አሸነፉ ማለት ነው። ፈርስት ሃፍ የሚገርማችሁ ማግባት በጣም ላይክሊ የነበረው ቲም ማንስፊልድ ታውን ነበር ከአርሰናል ይልቅ። ግን አርሰናል አግብተውባቸው እየመሩ ቢወጡም ሰከንድ ሃፍ ወዲያውኑ 50 ደቂቃ ላይ የሆነ ኢቫንስ የሚባል ልጅ አግብቶ አቻ ሆነው አሪፍ እየተጫወቱ ነበረ። ከዛ ኤዜ የሚገርም ተኮሰባቸውና ገባባቸው። ሲጨንቁ አርቴታ ቀይሮ አስገባ እና ማንስፊልድ ታውንን ማለፉ እንደማይቀር እኮ ሁላችንም እናውቃለን። ምንድነው ሁላችሁም እየመጣችሁ አረ ይሄ ቡድን ግን ስለ 4 ዋንጫ ምናምን አድክሞች። ለማንኛውም እኛ ከኒውካስትል እንጫወታለን ማታ 5 ሰዓት ላይ። መልካም እድል ለሲቲዘንስ። እንደዚህ አይነት ከባባድ ጨዋታ ማለፍ ምን ማለት እንደሆነ ማታ አሳያለሁ። እንቻችሁ። የአርሰናል የአራትዮሽ የዋንጫው ጉዞ እንግዲህ እንደቀጠለ ነው። ማንስፊልድን እንግዲህ በምትመለከቱት መንገድ 2-1 አሸንፏል።
ከዚህ በላይ ጎል ማስቆጠር ይገባው ነበር ግን ለማንኛውም ግን የኤቨሬጅ ኢዜ ጎል እንዴት አባቱ ነው የሚያምረው በእናታችሁ እናንተ እንዴት አባቱ ነው የሚያምረው የኢዜ ጎል ኧረ በስማም ሹፉት ዋው እጅግ በጣም ነው የሚያምረው በስማም እንዲሁም የማዱኬ እጅግ በጣም የሚያምር ጎል ነበር እንግዲህ ያስቆጠረው እንዴት ነው እቺ ዋንጫ እንኳን ከኛ እጅ ብትወጣ አይመስለኝም ለማንኛውም ኮንግራ ይመቻችሁ አሸንፈናል ግን እንደዚህ አይነት ውድድሮች አንዳንዴ ከምርም ማለት ነው ያስጠሏቸዋል ለማንኛውም ማንስፊልድን 2-1 አሸንፈን ወደ ሩብ ፍጻሜ በኤፍኤ ካፑ ተቀላቅለናል በዚህ ጨዋታ ላይ ያየናቸውን 5 ነጥቦች አነሳላችኋለሁ የመጀመሪያው ነጥብ ማክስ ዶማን በ16 አመቱ እንግዲህ ለክለባችን በኤፍኤ ካፕ የተሳተፈ ወጣቱ ተጫዋች ሆኗል እንግዲህ ሂስትሪ ሜከር ፐርፎርማንስም አኳያ ልጁ በቃ በጣም ነው የሚችለው በጣም አውትስታንዲንግ የሆነ ተጫዋች ነው ጋይስ ትንሽ ፊዚካሊቲውን መስራት አለበት ፊዚካሊ ራሱን ቢውልድ ካረገ ኳስ አይቀማም ማንንም አይቀማውም በቃ በጣም ክህሎቱ በጣም ማክሲመም ሌቭል የደረሰ ተጫዋች ነው ሁለተኛው ነጥብ እንግዲህ ክለባችን አርሰናል በውድድር አመቱ በሁሉም ውድድሮች 100ኛ ጎሉን አስቆጥሯል ኖኒ ማዱዌኬ ያስቆጠረው ጎል 100ኛ ጎል ሲሆን ኤቨሬጅ ኢዜ ደግሞ በክለባችን ዘንድሮ በሁሉም ውድድር 101ኛ ጎል አስቆጥሯል ኖኒ ማዱዌኬ በዚህ ኤፍኤ ካፕ ውድድር በጣም ዲሰንት ነው የሚገርም ቁጥራዊ መረጃ አለው በ3 ጨዋታ 2 ጎልና 2 አሲስት አለው ለማንኛውም ኖኒ ዛሬም የሚገርም ጎል አስቆጥሯል ዋቴ ጎል ነጥብ 3 አርሰናል ማለት ነው አውሮፓ ላይ ካሉ ቡድኖች ውስጥ ምርጡን ስኳድ ዴፕዝ ያዘው ነው ብዬ ለመናገር እንግዲህ መድፈር እችላለሁ ክለባችን አርሰናል ዛሬ እንግዲህ በእንግሊዝ ታሪክ አንድ ታሪክ በራሱ በስሙ ጽፏል ይሄ ምንድነው 2 የ16 አመት ተጫዋቾችን በአንድ ጨዋታ ላይ ቋሚ አድርጎ የገባ የመጀመሪያው ቡድን ነው ስለዚህ ማርሊ ሳልሞን እና ማክስ ዶማን ታሪካዊ ተጫዋቾች ናቸው ማርሊ ሳልሞን ባይ ዘ ዌይ ጋይስ ትንሽ ፊዚካሏን ካስተካከለች እንዲሁም ደግሞ ውሳኔዎቿን ካስተካከለች እጅግ በጣም ምርጥ ተከላካይ እንደሆነች ከኳስ ጋር በጣም ምቾት የሚሰማ ተከላካይ እንደሆነች ታስተውቃለች የመጀመሪያው ጎል የተቆጠረብን በሱ ስተት ነው ስተቱን ኔክስት ታይም ያስተካክላል ብዬ አስባለሁ በተለያዩ ጊዜዎች ክለባችን እየተተቸ ነው ግን ያንን ሁላ ትችት ወደ ኋላ አርጎ ክለባችን አርሰናል እንደምትመለከቱት በፕሪሚየር ሊግ አንደኛነቱ ላይ ቀጥሏል እንዲሁም ማክሰኞ ዕለት በቻምፒየንስ ሊግ ራውንድ ኦፍ 60 ከባየር ሊቨርኩሰን ጋር ይጫወታል የካራባኦ ፍጻሜ ያለብን እንዲሁም ደግሞ በኤፍኤ ካፑ ሩብ ፍጻሜን ተቀላቅለናል ይህን ነገር ስነግራችሁ ቅድም አርሰናል 102 ጎል ደርሷል ብዬ ነግሬያችሁ ነበረ 102 ጎል ከዛ በላይ ያስቆጠሩ ቡድኖች ባይዘው አውሮፓ ላይ 2 ናቸው ባየር ሙኒክ እና ዘ ቤስት አታኪንግ ተጫዋቾች አሉበት የተባለው ባርሴሎና ነው ባርሴሎና 110 ጎል ያስቆጠረው የሚገርማችሁ ነገር ቤተሰብ በጣም ማክሲመም የደረሰው እንትና ነው ሙኒክ ነው 128 ጎል የመጨረሻውና አምስተኛው ነጥብ ይሄ ውድድር አንዳንዴ ቢቀር ይሻላል ያልኩበት ምክንያት ደግሞ ይሄ ነው ወሳኝ ተጫዋቾች የሚባሉ ልጆች ናቸው ሁለቱም ሊያንድሮ ትሮሳርድም ካላፊዮሪ እንግዲህ ጨዋታውን መጨረስ አቅቷቸው በጉዳት ተቀይረው ወጥተዋል አይ ቲንክ ትሮሳርድ ምናልባት ለጥንቃቄ ሊሆን ይችላል ብዬ አስባለሁ ካላፊዮሪ ግን አይመስልም የሆነ ወይ ሃምስትሪንግ ወይ የሆነ ኖክ ነገር ነው የሚመስለው ብቻ ለዚህ ነው አንዳንዴ ከእንደዚህ አይነት ውድድሮች መሰናበት በቃ ስኳድህን በደንብ ይዘህ የምትቆይበት አሁን ማክሰኞ ቻምፒየንስ ሊግ አለና ማጣት የሌለብን ተጫዋቾቻችን አሁን ላይ ማጣት የሌለብን ሰዓት ነው ብዬ አስባለሁ እንደዚህ አይነት ጨዋታ ታቆማለህ አራዳ ልጅ እዛ ጋ በቃ ይበቃል እኛ ላይ አይደለም የምቀልደው ሚካኤል አርቴታ ቀልድ ነው ያዘው በቃ የተረጋገጠ አዲስ የገባ መረጃ ነው ማጫወት የተረጋገጠ ነው በአፍዛ ደንግዝ ጥሩ ባለመጫወት እንዴት ዋንጫ መብላት እንደሚቻል ገብቷል ከቋጠሩ ነፃ የሚባል አይነት ያበላል ዘይቤ እንደመረጆች ነው ማንስፊልድ ላይ እንኳን 7-6 ጎል ማየት የለብንም እንዴ አይደለም በአፍዛ ደንግዝ አገባባለው አለ በግራ በኩል ገብቷል አይደል በላይ ሲጠብቁ በታች ይድባቸው አንጫጫቸው የሚል አገባብ ገብቶላል እዚህ ጋር ያየው ያለው እንዳለ አርሰናል በቁም ነገር እየሄደበት ነው ማለት ያራዳ ልጅ እዚህ ጋር የምትመለከተው የተጫዋቾች እንደዚህ እንትን ምን እንዳይመስል ፕሪሚየር ሊጉ ላይ አንደኛ ነው 8 ጨዋታ ነው የቀረው ቀረጣጥፎ ቁጭ ያረጋግላል ጥግን ጠብቅ ነው 16 ውስጥ አለ እዚህ ጋር ገባ የፋይናል ተፋላሚ ነው ጥሷል ምን አለፋ ያታ እንደዚህ አይነት ነገርኛ አንተ እንደዚህ አይነት በዚህ ዓመት 4 ዋንጫ ነው ያለን ኤፍኤ ካፑን ደግሞ እናሳካዋለን የኔ አርሰናል ዛሬ ኤፍኤ ካፕ ጨዋታ ነበር 2-1 በሆነ ውጤት አሸንፈናል ለዚህም እንግዲህ 6 ቀን ቀርቶታል የተላከልኝ ጊፍት አለ ያው እንግዲህ እንደተለመደው ዛሬም አሸንፈናል ኤፍኤ ካፕ 5ኛ ዙር ማንስፊልድን ሰተናት ተመልሰናል ማለት ነው እንደተመለከታችሁት ሙሉ ለሙሉ ከአስከፖ ከበረኛ እስከ አጥቂ ድረስ
ሙሉ ለሙሉ በቤንች ነበር የገባኑ። በደንብ አሳምነን ያሸነፍኑ ጨዋታ ነው ብዬ አስባለሁ። የተወሰኑ ሙከራዎችን አድርገውብናል። እንዲሁም ማንስፊልዶች ተከላካዮቻችን እነ ማርሊ ሳልመን እነ ክርስቲያን ሞስኬራ የሚሰሩት የተወሰነ ስህተት ለጎል ማጋልጦን ነበር። ነገር ግን የኋላ ኋላ ያስቆጠርናቸው ጎሎች ጠቅመውን የቤሬቼ ኤዜና የኖኒ ማዱኬ ጎሎች በአግባቡ የሚያማምሩ ጎሎችን አስቆጥረን አሸንፈን ተመልሰናል። መጀመሪያም እኮ ተናግረን ነበር አይደል? ለቤሬቼ ኤዜ ስፔስ ስጡት እንጂ ምን አይነት ተአምር የሆኑ ጓሶችን እንደሚያስቆጥር በደንብ ተናግረናል። ዛሬም ስፔስ አገኘ፣ ለመጠጠው ይሄን የመሰለ ድንቅ ጎል አስቆጠረ። ይመቸው ኤዜ። የማዱኬ ነገር ግን ሊታሰብበት ይገባል ብዬ አስባለሁ። አይመስላችሁም? ጀሞ አንድ ጥሩ ይሰራል፣ አስቆጥሮ ደስ ሲለን ደግሞ ሁለት ኳሶችን መሳት የሌለባቸውን ኳሶች ይዘትና ደግሞ ያስደብረናል። እዛ ቦታ ላይ ሁነኛ የቡካዮ ሳካ ተፎካካሪ ያስፈልገናል። ሌላው ግን በጠቅላላው እነ ኖርጋርድ እነ ማክስ ደውማን የሚገርም ፐርፎርማንስ አሳይተውን ነበረ። ኤንዌስ ድሉ ይገባናል ማለት ነው። በሩብ ፍጻሜ ማን እንደምንገጥም እስክናቅ ድረስ ይመቻችሁ ማይገነርስ። ማታ ሲቲ ጨዋታ አለው። ሲቲ ላይ ቋጥሩ። እሺ ከኒውካስል ነው። ካሁኑ እንዲሰናበት ቋጥሩ። ኤንዌስ ይመቻችሁ። ጀማው ቪዲዮ ለመቅረጽ አልተመቸኝም። አርሰናላችን አሸንፏል። ኮንግራ አፍተር ፕሮግራም ላይ ስለሆንኩኝ ነው ማለት ነው። ይኸው ላሳያችሁ አፍተር ፕሮግራም ስለሆነ እንኳን ደስ አላችሁ። ቪዲዮ ሰራለሁ በኋላ ስገባ። ይመቻችሁ። ያው ቀላል ቲም ስለሆነ ቀለል ያለ ቪዲዮ ነው የምሰራ የሚሆነው። ይመቻችሁ። ወያላው ላይ ከመቋጠር የጎዳና ይፍጣር ማፍጠር ዋጤ ልሰላይ ነበር እኮ ወያላ ማኑ አስነከተ ፈርስታ ፋውቃ ሆነ ምን የዋጤ ነው አባቴ እኔ ላፈጥር ነው ከቻልኩ እናሳ ዋጤ ነኝ እንዴ ስለሚቻል ጀማው መልካም አፍጥር ወያላው አልሰማህም አባቴ እኔ ታውን በኋላ ቋጠሮ አላባክንም። ይመቻችሁ። ሰዎች ቋጠርነ አይሆንም። በቃ ዘንድሮ ያርሰናል ነገር ግድ የላችሁም አይሆንም። አረ የሆነ ሰው ሀይ በለው በእናታችሁ። ምንድነው ያ ሁሉ ቴሌግራማችሁ ላይ ያለው መርጌታ ምንድነው የሚሰራው? አንተ ጋር አንቺ ጋር ሁላችሁ ግዴላችሁም በጥቁር ዶሮም ቢሆን ሞክሩ። ምን ሆኖ ነው እንደዚህ የሚፈጣጥኑት? ምን ሆናችሁ ነው እንደዚህ ያመረራችሁት? አይ እንደዚህ አንጫው በቆዳ ጫማ አንጫው። ቢያንስ ጣሉ እንጂ ፕሪሚየር ሊግ ተውት ይችላል። ኤፍ ኤ ካፕ አጥሉ ቅዱስ ጊዜ አንተ ሲሆን ቅርጫት ይዛል ይባላል። አራራ አይሆንም። ሳብላት ነው ዘንድሮ ሳብላት ኤፍ ኤ ካፕ ላይ ሳብላት ፕሪሚየር ሊግ ላይ ሳብላት አይሆንም። እንደዛ አንጫወትም። የኢትዮጵያ ፕሪሚየር ሊግ እንበላለን። ከአርሰናል 2 ማንስፊልድ 1 የተረዳናቸው 5 ነገሮች። የመጀመሪያው እንግዲህ ቲኔጀሮቻችን አይተናል። ማክስ ዳውማን አሁንም ወደ ቡራቺ ከተመለሰች በኋላ የፈርስት ቲም ፕሌየር እንደምትመስል ግልጽ የሆነ ጨዋታን ያሳለፈችው። ድሪብሎቿን በጣም ነው ደስ የሚሉት የሆኑ ቻንሶችን ፈጥራ ነበር፣ ማስቆጠር አልቻለችም እንጂ ማርሊ ሳልመንም ያቺ ጥፋት እስከሚያጠፋበት ሰዓት ጥሩ ነበር። እግር ኳስ ላይ ደግሞ እድገታቸው ላይ የሚያጋጥም ነገር ነው። አርሰናል ቬንገር ምን ይሉ ነበር መሰላችሁ? ቲኔጀሮችን ስታስገቡ የምትወስዱትን ሪስክ የሆነ ነገር እንደሚያጠፉ አምናችሁ ነው። ብቻ ኖርማል ቆንጆ ፐርፎርማንስ። ሁለተኛ የተረዳ ነው። እኔ ስለ ጋብሪኤል ሄሱስ ማወራው ነገር አጥቻለሁ። ማን ለዚህ የአርሰናል ቡድን አሁን ላይ ባለንበት ማለት ነው ባላችሁ አቋም በሰጡት ነገር ናን አይደለም ግን ከማይመጥኑ ወይ ደግሞ ጥሩ እያረጉ አይደለም ምን ነገር ኮንትሪቢዩት እያረጉልን አይደለም ብዬ ከማሳውጮች ውስጥ አንዱ እየሆነ ነው። ያ ደግሞ እኔን ያስከፋኛል ማለት እና የዛሬው ጨዋታ ላይም ጭራሽ ምንም ነገር ፕሮቫይድ አላረገም። ደቂቃዎች እንዲሰጡት ማድረግ ያለበትን ነገር አላረገም ብዬ ነው የማስበው። እዚህ ጨዋታ ላይ ጭራሽ ነበረ ብዬ ራሱ አላስብም። ሶስተኛ የተረዳ ነው የተጫዋቾቻችን የመጎዳት ነገር እንግዲህ አሁንም ቀጥሏል። ትሮሳርድ ፈርስት ሃፍ ላይ ተጎዳ፣ ካላፊዮሪ ሰከንድ ሃፍ ላይ ተጎዳ። ስፔሻሊ ካላፊዮሪ የዚህ ዓመት የመጀመሪያው ሃፍ በጣም ጥሩ ፓርታችን የነበረው የሊጉ የካላፊዮሪ ምርጥ መሆን ነበር። ያን ቦታ የሚያዝ በስርዓት የማስከበር ነገር ነበር። ከዛ በኋላ ግን ጉዳቶች የተደራረቡበት ሲመጣ በጣም እየተቸገረ እናገኘ ስፔሻሊ ማጥቃት ላይ ምናምን ነገር። ዛሬም እንግዲህ በጉዳት ወጥቷል። ቀላል ጉዳቱን ከባድ ጉዳቱን ቆይተን ነው የምናውቀው፣ ግን በጣም ደስ የማይል ሳይት ነው። ትሮሳርድም እንደዛው በማርቲኔሊ ጨዋታዎችን መጫወት አለብን ማለት ነው ምንም ተቀያሪ ዛጋ ሳይኖረን። ያ ደግሞ ማየት የምንፈልገው ነገር አለ ሁላችንም እና ያም አሳሳቢ ነገር ነው። አራተኛ የተረዳ ነው ዛሬም ከቤንቾቻችን ተርፈናል። ያው ከጉድ ነው ያጣን ዛሬ አስባችሁ 30 ደቂቃ ጭማሪ እንጫወት ምናምን ነገር ይመቸው። ኤዜ ዛስ መገርም ጎል ነው ዛሬ ደግሞ ያስቆጠረው። ቡም ነው ያደረገው። ኤዜና ስፔስ ሲጀመር ከተገናኙ ሁሉ ጊዜ ጎል አለ። አምስተኛ የተረዳ ነው። ግስጋሴያችንን ቀጥለን እንግዲህ ወደ ሩብ ፍጻሜው አልፈናል። ይሄ ደግሞ ለኛ ክለብ በጣም ቆንጆ ነው። አሁንም 4ቱም ዋንጫ ውስጥ እንገኛለን። 4ቱም ዋንጫ የበላት ፌቨራይቶችም እኛ አርሰናሎች ነን። ፎሎ ኮፒ ሼር እያደረጋችሁ ይመቻችሁ። ለማንስፊልድ ቪዲዮ ልሰራ አላሰብኩም ነበር። ጎስት ነው በግሪን ብሲ የሚወድቅም አለ ብሎ ያስታወሰኝ። ለማንኛውም መድፈኞች ወደ ሁሉም ዋንጫ እየቀረብን ነው፣ እንችላለን። አረ ጋይስ ከዚህ ፎቅ ልዝለል ወይስ ፕሮሰስ ልጀምር? እያየሁት እኮ 4ቱንም ሊበላው እኮ ነው። እሺ 1 ቁጥር ጻፉ ዝለል የምትሉ 2 ቁጥር ደግሞ ፕሮሰስ ጀምር በሉ ቢያንስ
አሁን ደግሞ ከጨዋታው የታዘብናቸውን አንዳንድ ነገሮች ጀባላችኋለሁ። ሁላችሁም ቪዲዮን ኮፒ ሊንክ ሪፖስት በማድረግ ጀምሩት ማለት ነው። ከዛ እስከ መጨረሻው ተከታተሉትና ቪዲዮ ከተመቻችሁ ላይክ እና ፎሎ ታደርጉኛላችሁ። በየጨዋታው ከሴት ፒስ ውጪ ጎል አያገባም። ከዛ በተጨማሪ ደግሞ በእያንዳንዱ ጨዋታ 1 እና 2 ጎል ነው እንጂ የሚያስቆጥረው ከዛ የዘለለ ጎል አያስቆጥርም እየተባለ የሚተቸው የኛው አርሰናል በዚህ የውድድር ዓመት ከባርሴሎናና ከባየር ሙኒክ በመቀጠል 101 ጎሎችን ያስቆጠረ የአውሮፓ ክለብ ሆኗል። እንደምትመለከቱት ባየር ሙኒክ 128 ከዛ ባርሴሎና 110 ከዛ የኛው ክለብ አርሰናል 101 ጎሎችን በዚህ የውድድር ዓመት ገና 8 የፕሪሚየር ሊግ ጨዋታዎች እየቀሩ ከዛ የካራባኦ ካፕ የኤፍኤ ካፕ እና የሻምፒዮንስ ሊግ ጨዋታዎች እየቀሩ 101 ጎሎች ላይ መድረስ ችሏል ማለት ነው። ስለዚህ አሁን መተቸት ያለበት ክለብ ማን እንደሆነ እናያለን። እቺ ፒክቸር አሁን አፕዴት ሆናለች። በሊጉ አንደኛ ነን፣ ከዛ ሻምፒዮንስ ሊግ ራውንድ ኦፍ 60 ላይ ነን፣ ከዛ ካራባኦ ካፕ ፍጻሜ፣ ከዛ ደግሞ ኤፍኤ ካፕ ላይ ደግሞ ኳርተር ፋይናል ደርሰናል ማለት ነው። በዛሬው ድል ላይ ከፍተኛውን ድርሻ የተወጡ ሁለቱ ተጫዋቾቻችን ናቸው፣ ማርሊ ሳልመን እና ማክስ ዳውማን። ስለ ሁለቱም እንግዲህ እድሜያቸው በደንብ ይናገራል። በጣም ወጣት የሆኑ ተጫዋቾች ናቸው፣ ነገር ግን የሚያሳዩት ፐርፎርማንስ እጅግ ተስፋ የሚጣልባቸው ተጫዋቾች ናቸውና በክለባችን ታሪክ 2 የ16 ዓመት ተጫዋቾችን ይዞ ሲገባ ዛሬ ለመጀመሪያ ጊዜ ነው። አርቴታ በወጣቶች አያምንም የሚባሉ አሰልጣኝ በደንብ ተጫዋቾቻችን ላይ እምነት እንዳለው በዛሬው ጨዋታ አይተናል። በቡካዮ ሳካ ተቀይሮ እስኪወጣ ድረስ ማክስ ዶማን ምን አይነት ፐርፎርማንስ ያሳየ እንደነበር በደንብ ተመልክታችኋል ብዬ አስባለሁ። ይሄ ፐርፎርማንስ በጎል ቢታጀብ በእርግጠኝነት የጨዋታው ማን ኦፍ ዘ ማች መሆን ይችል ነበር። ማርሊ ሳልመን የሰራው ስህተት እንዳለ ሆኖ በዚህ እድሜ የመሃል ተከላካይ ሆኖ መጫወት በራሱ በጣም ትልቅ ክሬዲት የሚያሰጠው ነው እና ማክስ ዶማንን በግሉ ደግሞ አፕሪሼት ለማድረግ ያክል ማክስ ዶማን የምሬን ነው የምላችሁ እድል ይሰጠው፣ እድል በደንብ ያገኝ። ከዛ ደግሞ በእያንዳንዱ ጨዋታ ልክ እንደዛሬው ራሱን እያሳየ ይቀጥል እንጂ የወደፊቱ የክለባችን ትልቁ እጣ ፈንታ የሚጣልበት በጣም ምርጡ ተጫዋቻችን ነው የሚሆነው። በእርግጠኝነት ከቡካዮ ሳካ ቀጥሎ ከአካዳሚ ያገኘነው ትልቅ ተስፋ የጣልበት ምርጡ ተጫዋቻችን እንደሚሆን አትጠራጠሩ። ዛሬው ጨዋታ እንግዲህ የክረምቱ ሁለቱ ፈራሚዎቻችን ናቸው ጎል ያስቆጠሩት። ኖኒ ማዱዌኬ ያስቆጠረው ጎል በጣም አሜዚንግ ነው፣ የኤቨሬችም ላይ ግዛት ማለት ነው። ነገር ግን ኖኒ ማዱዌኬ ላይ በጣም ትልቅ ጥያቄ ይነሳል ብዬ አስባለሁ። ቢኮዝ እያሳየ ያለው ፐርፎርማንስ በጎል ቢታጀብ እንኳን ያን ያህል አመርቂ አይደለም፣ ተስፋ የሚጣልበት አይደለም። ለቡካዮ ሳካ ሁነኛ ተፎካካሪ ከማክስ ዶማን ሌላ አንድ ተፎካካሪ ያስፈልጓል ብዬ አምናለሁ ፐርሰናል። በመጨረሻም ትዊተር ላይ ዞር ስለ ያገኘሁትን አንድ አስገራሚ ነገር ልንገራችሁ። በሊቨርፑል የመጀመሪያ ሽንፈታችንን ስናገኝ ከዛ በኋላ ያደረግናቸውን 18 ጨዋታዎች ምንም አይነት ሽንፈት አልገጠመንም ነበር። ከዛ በድጋሚ ደግሞ በአስቶን ቪላ 2-1 ስንሸነፍ እንደምትመለከቱት 12 ተከታታይ ጨዋታ ምንም አይነት ሽንፈት አልገጠመንም ነበር። ከዛ በኋላ ደግሞ ባለፈው በማን ዩናይትድ 3-2 ከተሸነፍን በኋላ 11 ተከታታይ ጨዋታዎችን የዛሬውን ሳይጨምር ምንም አልተሸነፍንም። እጅግ በጣም አፕሪሼት የሚደረግ ቁጥር ነው። አንዳንድ ሰዎች ቢተቹትም በጣም አፕሪሼት መደረግ ያለበት ቁጥር ነው። ቢኮዝ ይህንን ሁሉ ጨዋታ ስናደርግ በሳምንት 2 እንደሆነ እንዳትርሱ። አንዳንዴም ደግሞ በ10 ቀን 4 ጨዋታዎችን እያደረግን ነበር። ኤንዌስ በኤፍኤ ካፑ በቀጥታ ወደ ፍጻሜ ተቀላቅለናል ማለት ነው። ቀጣይ ከሊቨርኩሰን ጋር የምናደርገው የሻምፒዮንስ ሊግ ጨዋታ ይጠበቃል። ኮፒ ሊንክ ሪፖስት አድርጋችሁ ለሰፊ አርሰናል ጀማ እንዲዳረስ ማድረግ እንዳትረሱ። ይመቻችሁ።